የቻይናና የሩሲያ የመካከለኛው ምስራቅን ውጥረት የያዙበት መንገድ አሁን በተለየ አቅጣጫ የሚታይ ነው። መሪዎች በጣም ጥንቃቄ ማድረግ አለባቸው። ከሀገራት ጋር ያላቸው ግንኙነት በዋናነት ብሔራዊ ጥቅምን የማሳካትና ያለማሳካት ጉዳይ ነው። የሩሲያ መርከብ ታስታውሳለ በሆርሙዝ ሰርጥ አልፋለች። ያ እንግዲህ ከሁለቱም ጋር ዲል ተደርጎ ነው ማለት ነው። ቻይና ዓለም አቀፍ ግንኙነቷን ሶሻሊስት ከሆኑ ሀገራት ጋር ብቻ ሳይሆን ከኛ ጋር በጥቅም ከሚገናኙ ሀገራት ጋር ከሁሉም ጋር እንሰራለን። ራሷ ኢራንም ሆርሙዝ ከዚህ በኋላ እንደ በዚህ ልክ ኢምፖርታንት ሆኖ ይቀጥላል የሚል እምነት ላይኖራት ይችላል። እነዚህ ሀገራት ባህሩን መጠቀማችን አደጋ ውስጥ ከከተተን ወደ ሌሎች አማራጭ እንሂድ የሚል ውሳኔ ከወሰኑ የሆርሙዝ ኢምፖርታንስ ዝቅተኛ ወደ መሆን ይሄዳል። አረብ ኤምሬቶች ዜጎቿ ከኢራንም ከኢራቅም ከሊባኖስም እንዲወጡ ማስጠንቀቂያ ሰጥታለች። የመካከለኛው ምስራቅ ጦርነት ባይገርም ቢኒ ብዙ የአሜሪካ ተቋማት የመሳሪያ አምራች ተቋማትን የቴክኖሎጂ አምራች ተቋማትን የድሮን አምራች ተቋማትን ከታሰበው በላይ ትልልቅ ገቢ የሰጣቸው ነው። ከኒውክሌር ውጭ የሆነ ድርድር የመፈለግ ብርቱ አቋም ይዛ እየመጣች ነው ኢራን። የእስራኤል የጸረ ሚሳኤል መከላከያ አይረን ዶም የሚባለው ሲስተም በዚህ አሁን በኢራኑ ጦርነት ዩናይትድ አረብ ኤሚሬትን በማገዝ ተሳትፎ አዲስ ስርዓት ያስፈለገው ይሄኛው መስራት ስላልቻለ ነው። የድመቲቷ መልክ ጥቁር ይሁን ነጭ ይሁን ጉዳያችን አይደለም፣ አይጥ እስከያዘችልን ነው የሚሉት።